ዳይሬክተር ክቡር ኢንጂነር አቶ መርሸምሱ የማሪታይም ባለስልጣን ዋና ዳይሬክተር፣ ክቡር አቶ ዮሲያስ ኤልያስ የገልፍ ኢንጎት ድርጅቶች ዋና ስራ አስፈጻሚ፣ እንደዚሁ ክቡር ኢንጂነር አቶ ሰላም እንዴት ናችሁ? ወደ ጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን ወደ እናንተ እንደምናደርስ ይታወቃል። ለዛሬም ከያዝናላችሁ ሁለት አዳዲስ ነገሮች ውስጥ አንዱ የሆነው ገልፍ ኢንጎት ኤፍዜድሲ ኢንዱስትሪ ኃይሉ የተጠበቀ የግል ማህበር የመልቲ ሞዳል ትራንስፖርት ከማሪታይም ባለስልጣን ፈቃድ ማግኘቱን በማስመልከትና ወደ ስራ መግባቱን በማስመልከት በሸራተን አዲስ ሆቴል የመንግስት ኃላፊዎች፣ ኤምባሲዎች፣ ድርጅቶች፣ የሚዲያ አካላት በተገኙበት የማብሰሪያ ዝግጅት አከናውኗል። በመርሃ ግብሩም ፍቃድ ለማግኘት በነበረው ውጣ ውረድ የተካፈሉ አካላት ተመስግነዋል። በቀጣይ የስራ ሂደትም አብሮ ለመስራት የሚያስችል ጥሪ ከመድረኩ ተላልፏል። የመልቲ ሞዳል አገልግሎት ሰጪ ድርጅቶች ወደ ዘርፉ መግባታቸው የሎጂስቲክሱን ዘርፍ ይበልጥ እንደሚያሳልጥና በፉክክርና በትብብር በመስራት ለአገራችን የውጭና ገቢ ንግድ እንቅስቃሴ እድገት ማምጣት እንደሚያስችል በመጥቀስ ፍቃድ የወሰዱ ኩባንያዎች ኃላፊነታቸውን በአግባቡ እንዲወጡ በመርሃ ግብሩ ተገልጿል። የኢትዮጵያ ማሪታይም ባለስልጣን በገቢና ወጪ ንግድ ስርዓት ውስጥ የሀገሪቱን የሎጂስቲክስ አሰራር ያሻሽላል ተብሎ ባለስልጣን መስሪያ ቤቱ ያዘጋጀውን የመገምገሚያ መስፈርት በማሟላት የመልቲ ሞዳል ኦፕሬተሮች የስራ ፍቃድ ካገኙት ውስጥ ገልፍ ኢንጎት ኤፍዜድሲ ኢንዱስትሪ አንዱ ነው። በጊዜያት ወዲህ በሜካፕ የሚሰለጥኑ ባለሙያዎች ቁጥር ከፍ እያለ ነው የሚገኘው። እንዲሁም ደግሞ ፕሮፌሽናል የሆኑ ሜካፕ አርቲስቶችም እየተበራከቱ ነው የሚገኙት። በዚህም የተነሳ ብዙዎች እንግዲህ ፍላጎት በማሳየታቸው ይመስላል በርካታ ተቋማትም ከዚህ ዘርፍ ጋር ተያይዞ የሚሰሩ ተቋማት እየተበራከቱ መጥተዋል። ከነዚህም ውስጥ እንግዲህ ቤቲ ኢንተርናሽናል ሜካፕ ስኩል ለ17ኛ ጊዜ ያስተማራቸውን ሙያተኞች በታላቅ ድምቀት አስመርቋል። ተመራቂዎቹ በሜካፕ፣ በጥፍር፣ በአይላሽና በጸጉር ስራ ከ3 እስከ 6 ወር የሰለጠኑ ሲሆን ቁጥራቸውም ከ125 በላይ እንደሆነ በመድረኩ ተነግሯል። ቤቲ ኢንተርናሽናል ሜካፕ ስኩል ከተመሰረተ 8 ዓመታትን ያስቆጠረ ሲሆን በአዲስ አበባና በአዳማ ባሉት የማስተማሪያ ቦታዎቹ እስካሁን ድረስ ከ3000 በላይ ተማሪዎችን በሙያው አስመርቆ ወደ ስራ እንዲገቡ እንዲሁም የራሳቸውን እንዲከፍቱ ትልቅ አስተዋጽኦ አድርጓል። በተጨማሪም ከፍለው መማር ለማይችሉ 50% ቅናሽና በነጻ በማስተማር ሀገራዊ ኃላፊነታቸውን እየተወጡም ይገኛሉ። የቤቲ ኢንተርናሽናል ሜካፕ ስኩል መስራችና ባለቤት ወይዘሮ ቤተላቤ በመክፈቻ ንግግራቸው ላይ እንደተናገሩት ከሆነ ተማሪዎቻችንን አሰልጥነን ብቻ አንተዋቸውም፣ ስራ እናስይዛቸዋለን፣ የራሳቸውን እንዲከፍቱ እናግዛቸዋለን፣ ደንበኛ ይዘው መጥተው እኛ ጋር እንዲሰሩ እድሉን አመቻችተናል ብለዋል። የልጆችሽ ቀን አደረሰሽ ብላችሁ አንድ ጊዜ ሞቅ አድርጉላት። እንኳን ደስ ያለሽ ቤትሻ። እሺ ሁላችሁም እንዴት ዋላችሁ? ያው ጌት እንደተናገረው ንግግር ያው ማድረግ ይከብዳል። ሰው ፊት ስትቆሙ ያው ያሰባችሁት ሁላ ነው የሚጠፋው። ግን በቅድሚያ ተማሪዎቼ፣ ልጆቼ እንኳን ለዚህ ቀን አደረሳችሁ፣ እንኳን ደስ ያላችሁ ልላችሁ እወዳለሁ። እንዲሁም ደግሞ እንግዶቻችን ጥሪያችንን አክብራችሁ የመጣችሁ ሁላችሁ እንኳን ደህና መጣችሁ ማለት ፈልጋለሁ። እሺ ቤቲ ኢንተርናሽናል ሜካፕ ስኩል እንግዲህ ያው ጌት አብዛኛውን ብሎታል። ከተመሰረተ አጠቃላይ 8 ዓመታችን ነው። በማስተማር ደግሞ 4ኛ ዓመታችን ነው። በማስመረቅ ደግሞ 17ኛ ዙር ተማሪዎቻችን እያስመረቅን ነው። ስለዚህ ከዚህ በላይ ደስታ የለም፣ ከዚህ በላይ ፍሬ የለም። ተማሪዎቼን እንደዚህ ለዚህ ደርሰው ሳይ በጣም ነው ደስ የሚለኝ። ምክንያቱም አብዛኞቹ እንደምታዩቸው ሴቶች ናቸው። ስለዚህ ሴቶች ደግሞ ብዙ ተጽዕኖ ይኖርብናል። እናትነት አለ፣ ሴትነት አለ፣ የኑሮ ውጣ ውረድ አለ። ስለዚህ ያንን ሁሉ ነገር አልፈው ነው የሚማሩት። ይሄ ቀን ለኛ ድርብ ደስታ ነው። ምክንያቱም ይሄ ጅማሬ ነው። ከዚህ በኋላ እንቀጥላለን አይደለም? ስለዚህ እንኳን ደስ ያላችሁ ማለት ፈልጋለሁ በድጋሚ። ሌላው ምንድነው ማመስገን እንፈልጋቸው አካላቶች ይኖራሉ። በቅድሚያ
ለዚህ ቀን ያበቃል እግዚአብሔር አምላክ የተመሰገነ ይሁን። በመቀጠል ደግሞ አብረውን የሚሰሩ አጋሮቻችን ቶፓዚዮን ፒክቸር፣ ዲዚ ሳሚ፣ የተለያዩ የሚዲያ አካላት እዚህ ያሉ አብረውኝ የሚያግዙኝ ስታፎቼ እህቶቼ በጣም ነው የማመሰግነው። እንዲሁም ሁሌ ከጎኔ የማይለየኝ ከፊትም ከኋላ የሚያግዘኝ የማይታወቅ ባለቤት ያለ መሌ በጣም አመሰግናለሁ፣ ወድሃለሁ። ሌላው ምንድነው ተማሪዎች ማበረታታት ፈልጋለሁ። በምንድነው ላግዝ የምችለው ብዬ ሁሉ ጊዜ አስባለሁ። ነገር ግን ያው ቁጥሩ ብዙ ስለሆነ ለሁሉም መድረስ ላልችል ይሆናል። ግን አቅሜ በሚችለው ሁሌ ለተማሪዎች የማደርገው ነገር ምንድነው ተመርቀው ከዚህ ሲሄዱ የተለያዩ የስራ ኦፕሽኖች ይኖራቸዋል። የራሳቸውን ከፍተው የሚሰሩ ልጆች አሉ። ከ50 ከ60 በላይ ልጆች ከፍተው በስራ ላይ ይገኛሉ። እነሱን ሳይ በጣም ደስ ይለኛል። ምክንያቱም ያው ለብዙ ወጣቶች የስራ እድል መክፈት ማለት ቀላል ነገር አይደለም። ተምረው ደግሞ ሄደው ሲሰሩበት ሳይ ያ ነው ሞር እኔ ደግሞ የሚያስደስተኝ የሚያረካኝ። ስለዚህ ያንን ሳይ ደስ ይለኛል። ከዛ ውጪ ደግሞ ዶር ቱ ዶር የሚሰሩ ልጆች አሉ። ክላይንቶች ይዘው አድራሻ የሚቸገሩ ተቀጥረው መስራት የማይፈልጉ ነገር ግን ደግሞ ከፍተው የመስራት አቅም ለሌላቸው ተማሪዎቻችን ሁሉ ጊዜ ሰፖርት እናደርጋለን። ያ ምንድነው ተምራችሁ ከዚህ ስትጨርሱ የኛ ቤት ለእናንተ ተዘጋ ማለት አይደለም። ክላይንቶች ስታገኙ እኛ ጋር ይዛችሁ በመምጣት የኛን ስቱዲዮ እንደ ቤታችሁ አድርጋችሁ መጠቀም ትችላላችሁ። ተማሪዎች አሉ። ያንን የምናደርገው ለምንድነው ተማሪዎቻችን ወጥተው ግራ እንዲጋቡና ኮንፊደንስ የማይኖረው ሙያ ይዘው እንዲሄዱ ስለማንፈልግ ነው። ስለዚህ ለተማሪዎቻችን ሁሉ ጊዜ ኤክስትራ ቀኖችን በመጨመር ማቴሪያል እንደ ልብ ተጠቅመው ኮንፊደንስ እስኪሰማቸው ድረስ ነው ማስተማር የምንፈልገው። ያ ብቻ አይደለም። የተለያዩ የአቅም ማነስ ሊሆን ይችላል። አንዱን ተምረው አንዱን በሚያቀታቸው ሰዓትም ከጎናቸው ቆመን ሁሉ ጊዜ ሰፖርት እናደርጋለን። ምናልባት ስም ጠቅሰን መናገር አላስፈላጊ ሊሆን ይችላል። ስለዚህ አሁንም ቢሆን ከጎናችሁ አለን። በርቱ። በሚያስፈልጋችሁ ነገር ሁሉ እንደ ታላቅ እህትም እንደ እናትም በሁሉም ሳይድ ሁሉ ጊዜ ከጎናችሁ አለው። በጣም ወዳችኋለሁ። መልካም ሁሉ እንዲገጥምላችሁ፣ መልካም የስራ ዘመን እንዲሆንላችሁ፣ ቀሪ ጊዜያችሁን ሁሉ እግዚአብሔር ከፊት ቀድሞ የስራ በራችሁን እንዲከፍት ትልቅ ቦታ ደርሳችሁ ከዚህ በላይ እንድናይ ያብቃን። አመሰግናለሁ። ቤቲ ኢንተርናሽናል ሜካፕ ስኩል ለየት የሚያደርገው አንዱና ዋናው ኢንተርናሽናል ሰርቲፊኬት መስጠታቸው ነው ብለዋል። ተማሩ በእድሉም ተጠቀሙ ሲሉ ግብዣቸውን አቅርበዋል። እኔ ቅንድብ መስራት እንኳን አልችልም። ያሳዝናል። እሰማለሁ። እሺ። እና እውነት በጣም ነው ደስ ያለኝ ስለተማራችሁ ብቻ ሳይሆን በአግባቡም ስለተማራችሁ። ያው ሁሌም ስራችሁን በቪዲዮም በአካልም ስለማይ በጣም ጎበዝ ናችሁ። ቤቲ ደግሞ በጣም ጎበዝ ናት። እኔ ኖርማሊ መጀመሪያ ቀን ሳገኛት ፍሪኝና ሜካፑን ሊዮንና ነው ስራ አብረን የምንሰራው አልኳት። እኔ በጣም ሜካፕ አልወድ። ከዛ አየዋት። በቃ ምን አይነት ተማሪ ልታፈራ እንደምትችል ስለተማመንኩባት ነው የሰራሁት አብሬያት። በጣም ጎበዝ ናት። ሌላው ምንድነው ሌላ እና እንኳን ደስ አላችሁ፣ እንኳን እንደዚህ ቀና በቃችሁ። ባይ ዘ ዌይ ሜካፕ ተበልቶ ተሰርቶ የሚያልቅ ነገር አይደለም። እኔ ለመጀመሪያ ጊዜ የሜካፕ ምን ያህል አስፈላጊ ስራ እንደሆነ ያወቅኩት ለሰርጌ ጊዜ 14,000 ብር ሲባል ብር የለንም በሰዓቱና ባሌ ኮንትራት ነው እንዴት ትመጣለች ለተወሰነ ጊዜ እየሰራችሽ ልትሄድ ብሏልና ሙሽራ አያልቅም፣ ሚዜ አያልቅም። ሁሌ የምትሰሩበት ከተጠቀማችሁበት ትልቅ ደረጃ የምትደርሱበት ስራ ነው። አሁን ለብሬክአፕ ሁሉ ሰው ሜካፕ ይሰራል። ዘንጠሽ ነው ጥፋ ማለት እንጂ እኔ እንትታ ተጎሳቆለች ምናምን እንዳይሉ። አሁን ደግሞ እሱ ላይ ስሩ፣ የብሬክአፕ ሜካፕ ላይ አትኩራችሁ ስሩ
እና ትልቅ ሙያ ነው የመረጣችሁት። እርግጠኛ ነኝ ሌሎች የምታውቋቸውንም ሰዎች ወደ ቤቲ ሜካፕ ስኩል ሪከመንድ እንደምታደርጉና ያው በስራውም ታውቃላችሁ። ልምድ አላት፣ ረጅም ጊዜ ነው የሰራችው። እንግዲህ ቴንክ ዩ። ውድ የጎልደን ቪው ሚዲያ ተከታታዮቻችን ለዛሬው በመረጃ ሰዓት ያዘጋጀንላችሁ እነዚህን መረጃዎች ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ቀጣይ በሌላ ሀሳብ በሌላ ፕሮግራም የምንገናኝ ይሆናል። እስከዛው ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። ሰናይ ጊዜ ይሁንላችሁ።